ሱስን ከሱስ ወደ ኢየሱስ ነው የሚለው በስተት አይደለም ከኢየሱስ ወደ ሱስ አንተ አታስከስፈኝ ከኢየሱስ ወደ ሱስ ከኢየሱስ ወደ ሱስ ከኢየሱስ ወደ ሱስ አረላሽ አንተ ኦርቶዶክስ አይደል እንደዚህ ይባላል ጌታን ተቀበልሃል አንተ በጌታ በኩል ጌታን ተቀበል አባ ጌታን ተቀበል ቆይ ግን እንዳትወጣ ላናገር ፈልጋለሁ ባላ በኩል እኔ በጌታ በኩል አይደለም ይቅርታ አድርግልኝና አንተ ምናልባት በጌታ በኩል ከሆንክ ንገረኝ በማን በኩል በማን በኩል እኔ በኢየሱስ ጌታ በኩል እኔ በኢየሱስ ጌታ በኩል ነኝ በስመ አንተ ቀን ነው ኢየሱስ እኮ አይ እኔም በሁለቱም በኩል ነኝ ኢየሱስ እኮ አምላክ እንዳለው ታውቃለህ ለምሳሌ ምን አለ መሰለ አንደኛ ጢሞቴዎስ ምዕራፍ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የጌታችን የኢየሱስ ክርስቶስ አምላክ ይላል ማን እንደሆነ ታውቃለህ የጌታችን የኢየሱስ ክርስቶስ አምላክ የተባለው እሺ ማን ነው እኮ እኔም ነገረኝ በየቆን እንዴት ነገር ነው የገባሁት ላይቭ እኮ ኢየሱስ አምላክ አለው ነው ባጭሩ እሺ ኢየሱስ ክርስቶስ አምላክ አለው ብሎ ያስተምራል መጽሐፍ ይኸውልህ ከታች ምን አለ ከታች ኮሜንት ላይ አንዱ ምን አለ ታች ምናምን እንዴ ምንድነው አንተ ከታች ጋር በዚህ ፊልም ይሰራል እያሉት ምናምን አስብ በዚህ ፊልም የኢየሱስን ፊልም ነው የምንሰራው አይዶን እሱን እንግዲህ ጠይቃችሁ ጻፍላችሁ በምን በየትኛው ፊልም ነው የምንሰራላችሁ ማለት ኢየሱስ ግን ምን አለ መሰለ መጽሐፉ ሲናገር አንድ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ አንድ ጥያቄ ልጠይቅህ ቋንዴ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እሱም ታላቅ ይሆናል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ ጌታ አምላክም አይደለም እግዚአብሔር አምላክም ነው ይኸውልህ ጌታ አምላክም አይደለም እግዚአብሔር አምላክም ነው የሚለው አንብበው አይደለም እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል ይላል አንብብ ክፈትና አንተ አንብብና ክፈትና ያራዳ ልጅ እንዴ ኧረ ተው ጌታ አምላክም ነው የሚለው ተው አንብብ ክፈት እኔ እኮ በደንብ ነው የማነበው እያነበብኩም ነው የምነግርህ እኔ እኮ የያዝኩትን ነገር ነው የምነግርህ ስለዚህ አሁን ኦርቶዶክስ ነህ ምን አለ መሰለህ የተወለደ ወንድ ልጅ ላይ አንድ ቀን ሃይማኖት ምንድነው የኢየሱስን ጌታ ነው የማመልከው እኔ ደግሞ አንተ የኢየሱስን ጌታ ነው ተመልከው ጆባኒ ጆባታ ይላል ጆባና መንባ ጆባና እንደዚህ በል ጆባና እንደዚህ በል ኧረ አይደለም እኔ የኢየሱስ ክርስቶስ አምላክ እሱን ነው የማመልከው እሺ ከላስጠጋለሁ እሺ ስለዚህ አሁን ኢየሱስ ክርስቶስ ወንድ ልጅ ነው መጽሐፉ እንደሚናገር ወንድ ልጅ ነው ብሎ ይናገራል መጽሐፉ አንተ ፍቅር ሲዝም ነው ፍቅር ሲዝም ነው አይደለም ይሄው እየነገርኩህ መጽሐፉ የሚለው እነሆ ወንድ ልጅም ትወልጃለሽ ይላል ወንድ ልጅም ትወልጃለሽ ስለዚህ ወንድ እኔ ነኝ ያልኩት መልአኩ ነው እኮ ያለው ወንድ ልጅም ትወልጃለሽ አለ የተወለደው ምንድነው የትኛው መልአክ አንድ ጥያቄ ልጠይቅ ገብርኤል ነው ገብርኤል አንድ ጥያቄ ልጠይቅ በቃ ይቀላል ነው እሺ አንቺ እንገናኝና በደንብ ታስተምሪናለሽ ይመችሻል ደስ ይለኛል ይመቻል አንተ ግን በምን እንደሚመቸን ታውቃለህ ምንም አይመቸኝም እኔ እንደዛ በምን ምናምን የሚመቸኝ ነገር የለም እኔ አሁን እዚህ ጋር ታወራለህ ያለና ታስተምረን እንደዚህ የማይገባን ኧረ ማኔ ቆይ ተረጋጋ እስቲ ያውራ እሱ ቆይ እሱ ማተብም ስላለው እስቲ ያውራ እሺ ኢየሱስ ጌታ ነው የሚለውን ቃል በቃል የሚገልጽ አለ መጽሐፍ ቅዱስ ላይ ግን ጌታ አደረገው የሚልም ደግሞ አለ ሐዋርያት ሥራ ምዕራፍ 2 ላይ አላው ግን ያደረገው ኢየሱስን ጌታ ያደረገው ስላደረገው እኮ አይደለም እያወራ ያሉት ኢየሱስ ጌታ ነው የሚለውን ቃል በቃል
የሚገልጸውን ከመጽሐፍ ቅዱስ ግን አውጣልኝ። ላውጣልህ? አውጥተህ አሳየኝ። እሺ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና አለ። ተግባባን። ስለዚህ ኢየሱስ ጌታም ነው መምህር ነው። ግን አሁን ችግሩ ኢየሱስ ጌትነቱን መምህርነቱን ከአምላክ በሹመት የተሰጠ ነው። ዮሐንስ ወንጌል ቁጥር 36 ላይ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታ ባኔም እንኳን አልተግባባንም። አሁን አባ ሰማሽኛ? ማን ይቆል ኔትወርክ ይዞ ነበር። እኔና አንቺ አልተግባባንም። ማንዬ ሳዲዮ ይሰማል? እኔና አንቺ አልተግባባንም እኮ። አንዴ ቆይ ሳዲዮ ተረጋጋ። አንዴ ምን ሆነ ነው? ታዲዮ አይደለም ስሜ ያራዳ ልጅ ታዲዮስ። ታዲያ እኔ ማን ለምን ትለኛለህ? እኔ እሺ ስምህ ንገረኝ። ያንተ ስም ማን ነው? አይታይም። አረሳ ሳይዱ አይደለም ያልኩ ማንዬ ነው ያልኩሽ። ያራዳ ልጅ እንዴ ምን? እሺ እኮ ማን ስትለኝ ያው ሳዲዮ ነው የማን እዚህ ጋር አራታ ዝግ እንዴ ምን ሆነ ነው? እሺ ማን አራም እንትና ሳዳ በነገራችን ላይ እንትና ይችላል። አንቺ ሜክሲኮ በዚህ በጀርባሽ ሞንታርቦ ተሸከመሽ እዚህ ትከሻሽ ላይ ኧረ እባክህ መጽሐፍ ቅዱስ እንደዚህ ጌታን ተቀበሉ እያልኩ በጌታ እንዴ ኧረ እዛው ወጣ ማን ነው ታሚ? እሺ አሁን ምን የቱ ነክ ነው? እኔ አሁን እንትን ላይ ወንበሬ ላይ አየሁ። ወንበር ላይ ቁጭ እኮ አይ ምን ቤትክ ነው ወይስ ልገባልኝ ነው? ፋይት ምናምን እንገናኝ። አረ ይመቸኛል። ያራዳ ልጅ አረ ና ደስ ይለኛል። የት ነህ? የሰፈር ነሽ? ያራዳ ልጅ አረ አሁን እኔ ብራዘር ቆይ ተረጋጋ አንድ ጊዜ እና አይወል ምን መሰለህ እንትን አታስፈራራኝ። እንኳን እያወጣ ምንድን ነው አትግብዳና ተጣባለ እስካሁን ተዋራ ተሆን ቆይ አንዴ ኢየሱስ እኮ ቀኝን ስትመታ ግራህን ስጠው ብሏል። ቀኝን በጥርስን ሳራግፍልህ ግራህን ሰጠኛለህ። 32ቱ ሲረግፍ ይሄንንም ሰጠኝ አራግፍላለሁ ማለት ነው። ተስማማለህ? እኔ ደስ ይለኛል እኮ ይሄን ትቀበለዋለህ። ቀኝን ሲመታ ግራህን ስጠው ብሏል ኢየሱስ። እኔ እቀበለዋለሁ። ግን አንተ ቀኝን ስትመታኝ ማለት ነው ሰማኝ። አንተ ቀኝን ስትመታኝ የኔን እኔ ደግሞ ያንተ ግራህን ገና አድርጌ አጣምልሃለሁ። የኢየሱስ ትምህርት አፈር በላ እዚህ ጋር ማለት ነው። ያንተ አፈር በዘበዝ አይ አስበው ቀኙን ብዬ ማለት ነው እንደዚህ ሳጣመምለት ይሄንን ከዛ አረ ግራዬንም ይቀራልና ሲለኝ ይሄንንም ሳጣመምለት ማለት ነው። አይ ይሄ ትምህርት እኮ አይሆንም ሲጀመር። እሺ ይሁንላችሁ እንግዲህ መቼስ ምን ማድረግ ይቻላል። አልሐምዱሊላሂ ረቢል ዓለሚን አርረሕማኒር ረሒም ማሊኪ የውሚዲን ኢያከ نعبد وإياك نستعين. ويني بازل أرى بازل أنبي على انكساكس على بازلو. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم. أرى كي وايت لالا عندنا سلام ما أرى جالس ውስዋስ ይላል። ተጣልተሽ ነው እንደገባሽ? ቦክሰኛ ወስዋስ ነኝ።
ና ውስዋስ አሪፍ ነው። ሪንግ ላይ መሰለኝ እኮ ያለሁት ሪንግ ላይ መሰለኝ። ቀኝን ብለህ ግራን ትሰጠኛለህ? የት ለምደህ ነው? ማን ነው እንደዚህ ያስለመደ? ኢየሱስ መጽሐፉ ራሱ እኮ የለም አሁን። አታነካካል ቀንደኛ እሺ ግራንቱስ ባረገ ቀኝን ትሰጠኛለህ? ኧረ ጡስ ኧረ ኳስ መሰለሻ ጡስ እንዳይተነፍስ ፈስም አቡዬ ይሄን ነው ጀለስ ኳስ ላይ ነሽ እንዴ እኮ አይት አሰጠኝም ግራን እንዲህ አሁን 32ቱን በዚህ ጋር ለማራካ ነው መሰጣት 32ቱን አሰጠኝም ይሄንን እዚህ ጋር 32ቱ ቢራገፍ የኛውን አሰጠኝም ከዛስ ችግሩ እኮ ከዛስ ነው ከዛ ምን አለ በቃ ትሰጠኛለህ ኮንቴንት ነው ኢብራሂም ኮንቴንት ነው ኮንቴንት ነው ግን ቁም ነገር ይሄ ግን አካሄድ ትክክል ነው ኪዋይ ግን ቁም ነገር ይሄ አካሄድ ትክክል ነው ብለህ ታምናለህ? ኧረ እኔ ባባቲ እኮ እንደዚህ አይነት ነገር የለውም። እኔ ሰላማዊ ሰው እየኖርኩ ነው ያለሁት። ሊሆንም ላይሆንም ይችላል። አታነካኪኝ ባባዬ። ነው ደግሞ አንዴ ልከንት ችግር አለ በቃ ትሰጠኛለህ። አይ በእኔ የሚገመት አይደለም ባባቲ፣ በእኔ አይገመትም። ሌላ ነፍሷል ልከንትህ እኮ ነው። አንዴ ልከንትህና በዛ በቃ አንተ ትሰጠኛለህ ግራን በቃ አንቺ ሪንግ ላይ ትለቅኛለህ። ከሄድሽ ባባ ከሄድ ነው ግን ከዚህው ቅያስ ገባ ብለህ ስትሄድ ታገኘኛለህ። አንቺ ነሽ እንዴ ቅድም እዛ ጋር ጨቃሽን ተገል አድርጎ ሄደው ኧረ እባክህ አንተ ነህ ዝቀህ እየቀረበው ኧረ ቶይሌት ይጠቀም ባባ ቶይሌት ወይኔ ጌታዬ ሄደህ በኋላ በሱ ቤት አስገባልኝ ማለት ነው። እዛ በቀድሞ አስገብተው ኋላ እናስገባለን ነው። ለምን ቀድሞ ነው የሚያስገባው? ጸጋ ማን አስገባ ብሎ ነው የምታስገባው? ገባም አጋርገው በጣም መሄድ አለብኝ። አሁን መሄድ አለብኝ በቃ። ኦኬ መብራት ላጥፋ። First thing is first. Where is my keys? Where are my keys ነው የሚባለው። ምን አይነት እንግሊዝኛ ነው ማለት ነው? ወዴት ወደ ሰላት ነው። እቺኑ ለቀን ሳልነግራችሁ አንድ ነገር ምንድነው የምትነግረን እንዳትሉኝ ደግሞ ከቢሮ ሲወጣ ምን ይደረጋል መጀመሪያ መብራት ይጠፋል ከዛ ደግሞ ሶኬት ትነቃቀላላችሁ ተግባባን አልহামዱሊላህ ረቢል
ታጋበሉ አገ ምንድነው ማን ያስቆይ ምን አቃለው ነው ጀማል ነበር ያስገባኝ ከዛ ወጣ ماشي እናላችሁ ጀማዓው ምንድነው ምን እያወራችሁ ነው ለምንድነው ማስገባ ያው መንገድ ላይ ነው መንገድ ላይ ሆኜ ለምን አስገባሃለሁ መንገድ ላይ ነኝ አሁን እንዴ አሁን መንገድ ስንገባ አሬ ምን ዝናብ ነው የምታወሩት ምንም ዝናብ የለም እዚህ ሰማያም አይ ራሱ አቤላ እንዴት መቸኛል እሺ በቃ ፊቱን ላዙረው እሺ በቃ ጀማ አሁን ፊቴን ላዙርና በስሊፐር ነው ደግሞ የወጣሁት ስሊፐር አያችሁ በስሊፐር ነው የወጣሁት ግን እንደዚህ እንዳታረጉ እሺ ሌሎቻችሁ ከተደረሰባችሁ በጣም የሚደብረው መጨረሻው አምር እሺ የቱ ሰላም ብያለሁ የቱ እና እንደዛ ወላሂ በጣም በቃ ከባድ የሆነ ነገር እና ተመሳሳይ ነገር ሙከራ ምናምን አለና አደብ አድርጎ እሺ አደብ ፈላደቡል አውላ ወኢላ በዱላ አድቡ አላህ የሰጣችሁን ኒዕማ በሌላ ነገር አትለውጡ እሺ ይደባክ እኔ ወንዶ ነው እንደዚህ የሚሆን ሰው በጣም የሚገርመኝ ወላሂ ወላሂ ክብርን አለመጠበቅ እኮ ነው ወላሂ አንዳንዱን ነገር መተማ
መተማ አማን ነው። እንዴት ነህ? ወየ ብራ እስቲ አንዴ ወዬ በላቸው። ሰላም ነው። አለን። እስቲ ዛሬ የምስክር ቀን ይሁንና እንደዚህ እጄን ወደ ላይ አንስተም ዛሬ የመዳን ቀን ነው በል። እስቲ ዛሬ አማን ነው አይደል? ቤተሰብ አለ። እስቲ የመዳን ቀን ነው በል ዛሬ እኔ እንደዛ ነገር አልልም እኮ አላምንም። ምንድነው እምነት? እኔ ነኝ። አሃ በቃ ተው በቃ ወታደር ተው በቃ። ግን አንተ ብትሞት ምንድነው የምትሆነው? እሺ ብትሞትስ? ሀገር ነው ያለው እንጂ እምነት የለውም። አምላክ የለህም? ብሞትማ በሃይማኖት እኮ ነው የምቀበረው። አለኝ። ግን እኔ አንድ ነገር ልምከርህ። አምላክ ቁም ነገር ነው የምልህ። እሺ አምላክ አለ። ከአንድ አምላክ ውጪ የለም አይደለ? እሺ አይደለ? እውነት አምላክ ይሞታል ብለህ ታምናለህ? መተማ ኧረ አላምንም። መስቀል ላይ የሞተው ለአንተ ብሎ ማን ነው? እውነት ነው። አይ በቃ እውነት ነው። በቃ ተወሽ። በቃ መልካም ጊዜ ነው። የሌለ ፈርቷል ታውቃላችሁ። ያሳዝኑኛል። እኔ ወላሂ ወታደሮች ወላሂ ሂዳያ ይስጣቸው። ነበረ አንዱ አምላክ አላህ ነው። እግዚአብሔር ተብሎ የተቀመጠው መጽሐፍ ቅዱስ ላይ እግዚአብሔር የግዕዝ ቋንቋ እንደሆነ ታውቂያለሽ። ይህንን ስያሜ የኢትዮጵያውያኖች ክርስቲያኖች ለአምላክ ራሳቸው የሰየሙለት የሆነ ስም ነው። እኛ የታዘዝነው ደግሞ ምንድነው ከተባለ አምላክ ራሱ ስሙን ይነግረናል እንጂ እኛ በራሳችን ስምን አናወጣለት። ገብቶሻል አይደለ? እኛ ከራሱ ከአንደበቱ የነገረን ኢነኒ አነላህ ይላል። እኔ አላህ ነኝ፣ ላኢላሃ ኢላ አነ፣ ከእኔ በስተቀር ሌላ ማንም አምላክ የለም ብሎ ስሙን ነግሮናል። አይሽ አይደለ? እኔ ግን ያንን በራስ የተነስቼ ስሙን በየሀገሩ እንደፈለግን ልናወጣለት አይገባም። ለምሳሌ ኢትዮጵያ ክርስቲያኖች እግዚአብሔር ይሉታል። ሌላ ዓለም ላይ ይህን ስም ያውቁታል ወይ? የሌላ ዓለም ክርስቲያን ቢባል የትም አይታወቅም። የአረብ ክርስቲያኖች፣ የፈረንጅ ክርስቲያኖች ጋር ብትሄጂ አምላክ እግዚአብሔር ነው ብትያቸው አያውቁትም። ይሄን ለምን? በየሀገሩ ሁሉም የየራሱን ስም አውጥቶ ይዟል አምላክ። ይሄ ጥሩ አካሄድ ስህተት ነው። የዓለም ሙስሊሞችን ግን ለምሳሌ የተለያየ ቋንቋ የተለያየ ብሔር ይኑሯቸው አምላክ ማን ነው ብትያቸው አንድ ስም ይነግሩሻል፣ አላህ ነው ይሉሻል። ለምን ከተባለ ያን አምላክ በነቢዩ በኩል የነገራቸውን ስም ራሱን ይዘዋል። የአረብ ክርስቲያን የአረብ ሙስሊም ማን ነው አምላክ ብትዩ አላህ ነው የሚለው። የኢትዮጵያ ሙስሊም አላህ ነው የሚለው። የአሜሪካ ሙስሊም አላህ ነው የሚለው። ነገር ግን የኢትዮጵያን ክርስቲያን አምላክ ማን ነው ብትለው እግዚአብሔር ይልሃል። የአረብ ክርስቲያን እግዚአብሔር ነው ወይ አምላክ ብትለው ብላችሁ ብትጠይቁት አይደለም ነው የሚላቸው። ምክንያቱም ማን ነው የሚላቸው? እንደውም አላህ ነው የሚለው። የአረቦችን መጽሐፍ ቅዱስ አሁን ከፍቼ ላሳይሽ እችላለሁኝ። አምላክ አላህ ነው የሚለው ከኦሪት ዘፍጥረት እስከ ራዕይ ድረስ ወደሳል። ኦኬ አሁን ስለ ሙሐመድ ነቢ ሙሐመድ ልታስረዳኝ ትችላለህ? ይቻላል። እሺ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው። አላህ በቁርአን ላይ ሲናገር ቁል ማ ኩንቱ ቢድዐን ሚነ ሩሱል ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም ይላል። ሙሐመድ ሆይ እኔ ነብያት መጀመሪያ አይደለሁም በላቸው፣ መጨረሻ እንጂ ማለት ነው። ከእርሳቸው በፊት የቀደሙትን ነብያቶች አምላክ አላህ ሲያስነሳ ቆይቶ በመጨረሻው ዘመን እርሳቸውን አስነሳቸው። ይህም በቁርአን ላይ ሲመሰክርላቸው ይላል ማ ካነ ሙሐመዱን አባ አሐድን ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን ይላል። ነገር ግን እርሱ ሙሐመድ የእኔ የአላህ መልእክተኛ የነብያቶችን መደምደሚያ ነው እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አነ ዳዕወት አቢ ኢብራሂም ወቢሻረት አኺ ዒሳ አሉ። እኔ የአባቴ የአብርሃም የጸሎት ውጤትና የወንድሜ የመሲሁ የክርስቶስ ብስራት ነኝ አሉ። ያ ማለት መሲሁ ዒሳ ዐለይሂ ሰላም ከእርሳቸው በፊት ተልኮ የነበረው ነቢይ ስለ እርሳቸው ነቢይነት ያበሰር ነበር። وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد ይላል። የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ አላቸው ይላል፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ ለእስራኤላውያን የተላኩላችሁ መልእክተኛ ነኝ።
ከእኔ በፊት ያለውን የተውራትን የሙሴን መጽሐፍ የማረጋግጥ የማልክድ ሲሆን ከእኔ በኋላ የሚመጣውን መልእክተኛና ነቢይ ስሙንም ሙሐመድ ወይንም አህመድ የተባለውን የማበስራቸው ነኝ አላቸው ይላል። ያ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ከነቢያቶች መካከል እንደ አንድ ነቢይ ናቸው። የቀደሙትን ያለፉትን ነቢያት መንገድ ለትውልድ ያድሱ ዘንድ አላህ በመጨረሻው ዘመን ያስነሳቸው ነቢይ ናቸው። ከእርሳቸው በፊት አላህ ማንን ልኳል ከተባለ እነ አዳም፣ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዮናስ፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ዒሳ ወይም መሲሁ ኢየሱስ ክርስቶስ እነዚህን ቀደሙትን ነቢያት ሁሉ ልኳቸዋል። ይሄን አላህ በቁርአን ላይ ሲናገር ይላል إنا أوحينا إليك كما أوحينا إلى نوح والنبيين من بعده وأوحينا إلى إبراهيم وإسماعيل وإسحاق وأيوب ويونس وهارون وسليمان وآتينا داود زبورا ورسلا قد قصصناهم عليك من قبل ورسلا لم نقصصهم عليك وكلم الله موسى تكليما إلى محمد هوي زاري ودا أنت رأيين لما ورده له كذب فيت ودا نوح عندهم ودا أبراهام عندهم ودا إسماعيل ودا إسحاق ودا يعقوب ودا موسى ودنا يونس ودنا عيسى ونبي يسوس ودنا زي كل رأي ساورد نبري عليه ناكره يش يهناچو نبي صلى الله عليه وسلم كنبياتوች መካከል የመጨረሻ ነብይ ናቸው። ልክ እንዳለፉት ነብያት ናቸው። وما محمد الا رسول قد خلت من قبله الرسل الى الله ሙሐመድ ማለት ከርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው ያለ ይናገራል። ኦኬ አንድ ጥያቄ አለኝ። እሺ የመጀመሪያ የነበረ እምነት ክርስቲያን ነው ኦርቶዶክስ ነው ወይስ ሙስሊም ነው? መልካም እንግዲህ አምላክ በነብያት በኩል የደነገገው አንድ ሃይማኖት እኔ ካትላንት ወደ ጀምሮ ያስገባኝ እያልኩ በአካውንት አታስገባኝም በዚያ ያገኘው ኦኬ ይሄ የጎደኛዬ ነው። መልካም እሺ እንግዲህ አምላክ በነብያት በኩል የደነገገው አንድ ሃይማኖት ብቻ ነው። ሁለትና ሶስት አራት ሃይማኖትን አልደነገገም በፍጹም። ገብታችኋል? ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አልአንቢያ ዲኑሁም ዋሂድ አሉ። ነብያቶች ሃይማኖታቸው አንድ ብቻ ነው አሉ። ወሁወ الاسلام በርሱም እስላም። አምላክ ሲያስነሳ ጊዜ የቀደሙትን ነብያት ሁሉ ያዘዘባቸው አንድ ሃይማኖት ብቻ ነው። ይሄን በቁርአን ላይ አላህ ሲናገር ምን ይላል? شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት ደነገግኩላችሁ አለ አምላካችን አላህ። ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዘጀባቸው የነበረውን ሃይማኖት እያለ ይናገራል። ያችሁ የኢስላም አምላክ በነብያት በኩል ለሰው ልጆች ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። ገብታችኋል? አብርሃም ምን እንደነበር ልንገራችሁ። አላህ ምን ይላል በቁርአን ላይ ሱራ አሊ ኢምራን ምዕራፍ 3 ቁጥር 67 ላይ ሲናገር ማ ካነ ኢብራሂሙ የሁዲያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ ነገር ግን ወደ እውነት የተዘነበለ ሙስሊም ነበረ ይላል። ከአጋሪዎችም አልነበረም በፍጹም ይላል። እያችሁ ሙስሊም ነበር ቃል በቃል። ያዕቆብ እንዲሁ ልጆቹን አደራ ሙስሊም ሁኑ ልጆቼ ብሎ ሰብኳቸዋል። ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት እስላምን ብቻ ደንግጎላችኋል፣ አደራ ልጆቼ ሙስሊሞች ሁናችሁ እንጂ እንዳትሞቱ አላቸው ይላል። ከያዕቆብ ልጆች መካከል አንደኛው ዮሴፍ ነው። ዮሴፍ እምነቱ ምን ነበር? ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ምን አለ? አደራ አምላኬ አላህ ሙስሊም አድርገህ ግደለኝ አለ ይላል። ሙስሊሞች ነበሩ። ታቻል ሎጥ ሙስሊም ነበር። ፈማ ወጀድና ፊሃ ገይረ በይቲን ሚነል ሙስሊሚን። ሰለሞን ሙስሊም ነበር። وصدها ما كانت تعبد من دون الله إنها كانت من قوم كافرين قيل لها ادخل الصرح فلما رأته حسبته لجة وكشفت عن ساقيها قالت ربي إني ظلمت نفسي وأسلمت مع سليمان لله رب العالمين. نقستو من عليك كيمن ودا سوريا ودا الشام ودا فلسطين وكاف سليمان قال متاتشو كسليمان قال لعلمات جيتا مسلم هنيالهن لرسول هزاش هنيالهن ولا تناقر الشلال. ሙሴና ህዝቦቹ ሙስሊሞች ነበሩ። ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሴ ለህዝቦቹ ሙስሊሞች እንደሆናችሁ በእርሱ በአላህ ላይ ተመኩ አላቸው ይላል። ሙስሊሞቹ ታዲያ ህዝቦቹ የሙሳ ህዝቦች ምንድን ነን አሉ? ሙስሊሞች ነን ብለው ቃል በቃል ይናገራሉ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን፣ ሙስሊሞች አድርገህ ግደልን አሉ ይላል የሙሴ ህዝቦች። የመጨረሻ ማንነት ቀስ ሐዋርያቶች፣ የመሲሁ ተማሪዎች፣ የክርስቶስ ተማሪዎች ቃል በቃል እኛ ሙስሊሞች ነን እያሉ ይናገራሉ። ምዕራፍ 5 ቁጥር 111 ሱረት አልማኢዳ ላይ ምን አሉ ሐዋርያቶች? ወሽሐድ ቢአንና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ያ ሰላም
ሐዋርያቶች ቃል በቃል እኛ ሙስሊሞች ነን አሉ። እና ለዚህ ነው አምላክ በነብያት በኩል አንድ ሃይማኖት እንደደነገገላቸው ከሰው ዘር ከመጀመሪያው ከአዳም ጀምሮ እስከ መጨረሻው ዘመን ነብይ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ ህዝቦች ሙስሊም እንዲሆኑ አዟል። ሙስሊም ብሎ ማለት ለአንድና ብቸኛ ለሆነው አምላክ ታዛዥ መሆን ማለት ነው፣ ሌላ አይደለም። እና ነብያቶች ሁሉ ለዚያ ለአንዱ አምላክ ታዛዦች ነበሩ። ያ አምላካቸው አንድና ብቸኛ የሆነ አምላክ ነው። በአንድነቱ ላይ ሶስትነት የለበትም። ብዜት የለውም። አምላክ አንድ ብቻ ነኝ ብሎ የሚናገር ነው። ያ አምላክ ዘላለማዊ ህያው ነው። በህያውነቱ ላይ ሞትነት የለበትም። ስለ አንተ ኃጢአት ሞተልህ አምላክ ብሎ ሂሳብ የለም። አምላክ አይሞትም። ያ አምላክ መለኮት ብቻ ነው ሁሌ ባህሪው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነኝ ሰውም ነኝ ብሎ ሂሳብ የለም። እሱ አምላክ ብቻ ነው። ገብታችኋል አይደለ? ያ አምላክ ኃያል ነው፣ አሸናፊ ነው። በአሸናፊነት ለሰው ልጅ ኃጢአት ብሎ ተሸነፈ ብሎ ሂሳብ የለም። ይሄ ነው። እሺ እሺ ያለ ታዘኛል፣ ግን እርግጠኛ ነኝ ታስተምረኛለህ። ችግር የለውም። እዚህ ሁሉ ትማሪያለሽ፣ ግሩፕ የሚያስገቡሻሉ፣ ልጅ ትማሪያለሽ። እስልምና ለመቀበል ዝግጁ ነሽ አሁን አይደል? እኔ መስኮቱን ሰጥቼ በደንብ ነው የምታስተምረኝ። ይሄ ቃል ግባልኝ። ልጆች እዚህ ጋር መተው ሻራ ይይዛሉ። ስናስተምር ሁሌ ይማራሉ፣ ይከታተላሉ። ችግር የለውም። ግሩፕ ያስገቡሻል፣ ልጆች ሁሌ እንድትማሪ ያደርጉሻል። እሺ ዛራ ካለች ያስገቡላት የምታስተምርሽ ልጅ እናገኝታለን። አብሽር። እሺ የምናውቃል አብረሽ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ ረሱሉላህ አላሁ አክበር ማሻአላህ። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲመጣ በሁሉም ነቢያት ዘመን ይሄን የምስክር ቃል በማለት ነበር የሚመጡት። ምን ማለት ነው ከተባለ አሽሃዱ አን ላ ኢላሃ ኢለላህ ማለት ነው ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። በቀደሙት ነቢያት ዘመንም ሰዎች ወደ ኢስላም ሲገቡ ጊዜ ይህንን ስለ አምላካቸው ምስክርን መስክረው ነበር የሚገቡት። ማስረጃ ከተባለ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶች እንዴት ሙስሊም እንደሆኑ ይነግረናል። ያንም ምን ሲል ይናገራል? ወኢዝ አውሐይቱ ኢለል ሐዋሪይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። አላህ አላህ ምን አለ? ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል። ምን የሚል ትእዛዝ? አን አሚኑ ቢ ወቢረሱሊ፣ እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛ እመኑ የሚል ትእዛዝ። አያችሁ። ከዚያስ ቃሉ አመና፣ እነሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ። ሙስሊም መሆናቸው የተመሰከረው በምንድን ነው ከተባለ በአንዱ በአምላካቸው በአላህ በማመናቸውና በመልእክተኛው በመሲሁ በማመናቸው። ይሄ ነው። ስለዚህ ሰዎች በዒሳ ዘመን በአንድ በአላህ ያምናሉ፣ በዒሳ ወይም በኢየሱስ መልእክተኝነት ያምናሉ። በዚህ የሙስሊምነት ማረጋገጫቸው ነበር። ለዚህም ነው እኛ ሙስሊሞች መሆናችንን መስክር የሚለው ቃሉ መጨረሻ ላይ። የሙስሊምነት ማስመስከሪያቸው በአንዱ በአምላካቸው በአላህ በማመንና በመሲሁ በመልእክተኛነቱ በማመን ነበር። አሁንም አላህ በዚህ ዘመን ምን አለ? ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና ይላል። በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛ በሙሐመድ እመኑ እያለ ይነግረናል። ያጀርላ እና ይህ ነው። ከላይ ያለችውን ልጅ ፎሎ አድርጊያት። ዚክራ ትባላለች። እስላማዊ ትምህርቶችን ታስተምርሻለች። እሺ ስምሽ ማን ነበር? ኦኬ በእኔ ነው የሚያረጋት። ይሄ የኔ አይደለምና በእኔ ያረጋታለሁ። እሺ ስምሽ ማን ነበር? ይሰማሻል? ሰሊና። ሰሊና። እሺ መቀየር ካልፈለግሽ ስሙ ችግር የለበት። መቀየር የምትፈልጊ ከሆነ ደግሞ ያንቺ ምርጫ መቀየር ይችላል። ይሄ ሰሊን ወዳለሁ። ችግር የለውም። ፓስፖርት ከምን ስላለ በቃ ችግር የለውም። ዚክራ እንትን ባያት አናግራትና በውስጥ አስተምሪያ። እሺ ሰላም አለይኩም። ጻፍልኝ ሰሊና በውስጥ። አሁን በዚህ ሳይሆን ኦኬ፣ በዚህ ስጽፍልሽ በልየነ ልክልሻለሁ። ይሄ የኔ ስላልሆነ ነው። እሺ እሺ
መልካም እሺ ጥያቄ ያለው ካለ መግባት ይችላል ክርስቲያኖች ካላችሁ መጠየቅ ትችላላችሁ ገብታችሁ ማንኛውንም እስላማዊ ጥያቄ እሺ አድሚኖች ካላችሁ በተራ አስገባችሁ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ነህ ደህና ነኝ አልহামዱሊላህ እሺ ሁሴን ጥያቄ ምን መሰለክ ወላሂ ምን እንደሚመስል እንጃ እስካሁን አልሰማሁትም ስሰማው አውቃለሁ ኢንሻአላህ እሺ የሆነች ጓደኛዬ አባት ሙቶ ክርስቲያን ነውና ቤተክርስቲያን ገባሁ ማለት የክርስቲያን ቀብር ደግሞ ውስጥ ገባደክ ይቀበር ምናምን ታያለህና እህቴ ከመጣ በኋላ ገባን ምናምን እንደዚህ ብዬ ስነግራት እንትን የሆነ እርግማን ይወርድብሻል ምናምን አለች ማለት ነው ባለማወቅ ባደረጋችሁት ነገር አላህ ይጠይቃችሁ ችግር የለም ባለማወቅ ባደረጋችሁት ነገር አላህ ይጠይቃችሁ አላህ በቁርአን ላይ ሲናገር وليس عليكم جناح فيما أخطأتم به ولكن ما تعمدت قلوبكم ይላል ሳታውቁ በሰራችሁ ስህተት በወንጀል በእናንተ ላይ የለባችሁም ነገር ግን እያወቃችሁ ከልባችሁ አስባችሁበት ያጠፋችሁ ጥፋት ከሆነ ነው ብሏል ስለዚህ ምንም የለባችሁም እሺ አመሰግናለሁ مرحبا يا كالكت እርሱ ጥያቄ ነበረኝ እግዚአብሔርና ኢየሱስ አንድ እንዳልሆነ የተለያየ አካል እንደሆነ ታስረዳኛለህ ትልቁ ማስረጃ ጳውሎስ ራሱ ጳውሎስ እንዳለ መላእክቶቹ ላይ ከ14 መላእክቶች 13 ላይ አንደኛ 14 የሰው ነው ማረጋገጫ ስለዚህ እንዳለ መላእክቶቹ ላይ ጳውሎስ ኢየሱስን እና እግዚአብሔርን ለይቶ ነው የሚናገራቸው ጸጋና ሰላም ከአባታችን ከእግዚአብሔር እንዲሁም ከኢየሱስ ክርስቶስ እያለ እግዚአብሔርና ኢየሱስ ነጣጥሎ ነው የሚናገረው እግዚአብሔርና ኢየሱስ እንደሚለያዩ ትልቁ ማስረጃ ራሱ ጳውሎስ ነው ሁሉ ቦታ ላይ እንዳለ መላእክት ሲጽፍ ጊዜ ከእግዚአብሔር ከአባታችን ከኢየሱስ ክርስቶስ እያለ ለያይቶና ነጥሎ ይናገራል ያ ሌላ ነገር ኢየሱስ ክርስቶስ ሰው ነው እግዚአብሔር አምላክ እንደሆነ ይናገራል ኢየሱስ እኔ ሰው ነኝ ይላል እግዚአብሔር አምላክ ነኝ ይላል በፍጹም አይገናኝም እግዚአብሔር ቃል በቃ እኔ ሰው አይደለሁም ይላል ኢየሱስ እኔ ሰው ነኝ ይላል ይወጣቻል እግዚአብሔር እኔ ሰው ልጅ አይደለሁም ማለት ኢየሱስ ደግሞ እኔ ሰው ልጅ ነኝ እግዚአብሔር አልሞተም ይላል ኢየሱስ ደግሞ ሙቻለሁ ይላል እዚህ የተለያዩ ናቸው በሁሉ ነገር እሺ እሺ ጥያቄ ያለው ከላይ ባብ ነው የሚለው ባቢ ሰላም ነው ሰላም ነው እንዴት ነህ አላህ እግዚአብሔር ይመስገን እንዴት ነው ስላስገባኝ እግዚአብሔር ይመስገን ሰላም ነው ስለተቀበልኩኝ አመሰግናለሁ አንዳንድ ጥያቄ ነበረኝ ወንድሜ እሺ ጥያቄ ነው ሄሎ አሰማም ይሰማል ጥያቄ ምንድን ነው ይሰማል እሺ ማለት እኔ እንኳን ስለ አልመሲሁ ስለ ኢሳ ወይስ ስለ ኢየሱስ ክርስቶስ እና ስለ ሌሎቹ ነቢያቶች ነብዮች ነበር ለጠይቅህ ያሰብኩት እሺ ጠይቅህ ማለት ይሄ አልመሲሁ ወይስ ደግሞ ኢየሱስ ክርስቶስ ከመጡት ነቢያቶች መካከል ያለ ወንድ ልጅ ያለ ወንድ ዘር ፈሳሽ የተፈጠረ የሆነ ማለት የሆነ በቃ ምን ልበልክ ሚራክል በሆነ ነገር የተፈጠረ ሰው ነው እና ከመጡትም ከአላህ መልእክተኞች ሆነ ወይም ደግሞ በእኛ በክርስቲያኖቹ ከነዚህ ከአስተማሪዎቹ ከነ ሙሴ ከነ ያዕቆብ ከነ አብርሃም ማለት ከናንተ ከነዩ መሐመድ ማለት የተሻለ ቦታ አይሰጠውም ይሰጠዋል ብዬ ነው ማምነው ምክንያቱም የሆነ በቃ ሚራክል በሆነ ነገር ካለ ወንድ መፈጠር አንድ ራሱ ተአምር ነው ሁለተኛ ደግሞ እዚህ ሞቶም አልቀረም አላህ ወይን እግዚአብሔር አመሳስሎም ይሁን አሳርጎታል ብቻ በፍርድ ቀን ይምጣ ይሙት ያኔ እኔ አላውቅም እሱን ግን ምን አይነት ክብር ነው ማለት ከሌሎቹ ነቢያቶች የተለየ ክብር ቦታ የተለየ ቦታ እንዲሰጠው አያረግም አታስባለህ እሺ እንግዲህ ኢየሱስ ክርስቶስ አንደኛ እንግዲህ
ቦታ አድርገው እንትን የሚል ድምፅ አለ መሰለኝ። አዳምጥ እንትን ሚዩት አድርገው ነው የሚረብሽ ድምፅ አለ። እሺ ኢየሱስ ክርስቶስ ከኛ ዘንድ በጣም የተከበረ ነብይ እኮ ነው። በጣም የተከበረ ነብይ ነው። ከነብያቶችም ኡሉል ዐዝም ከሚባሉ 5 ታላላቅ ነብያቶች አሉ። ማንም ነብይ ደረጃቸውን የማይደርስባቸው ከነዚያ መካከል አንደኛው ነው። አላህ ቃል በቃል በቁርአን ላይ ወጂሃን ፊ ዱንያ ወልአኺራ ብሎ ገልጾታል። በቅርቢቱም ዓለም በቀጣዩም ዓለም የተከበረ ብሎ ገልጾታል። ወሚነል ሙቀረቢን ከእኔ ዘንድ ቅርብ ደረጃ ካላቸው ታላላቅ ነብያት ብሎ ገልጾታል። ተአምራዊ በሆነ መንገድ ነው ወይ ኢየሱስ የተገኘው? አዎ ተአምራዊ የሆነ ነብይ ነው። ራሱ ተአምር ነው ኢየሱስ። ማርያምም ተአምር ነች። አላህ ነው ይሄን ያለው በቁርአን ላይ ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ من روحنا وجعلناها وابنها آية للعالمين እርሷንም ልጇንም ለዓለማት ሰው ሁሉ ተአምር አደረኳቸው አለ። ኢየሱስም ተአምር ነው፣ ማርያምም ተአምር ነች። እኛ ጋር እኮ ኢየሱስ ክርስቶስ ማንም ባልተገኘበት መንገድ ተገኝቷል። ማርያም ማንም ወንድ ሳይገናኛት ልጅን ከእርሷ ተገኝቷል። ታዲያ በዚህ ላይ ግን ማን ነው ሊደነቅ የሚገባው ከተባለ ይህን ድርጊት በእነርሱ ላይ ያደረገው ያ አንዱ አምላክ ነው ልንደነቅበት የሚገባው። ለምን ከተባለ ማርያምን በድንግልና እንድትወልድ አስተዋጽኦ ምንም አላደረገችም። ኢየሱስም በድንግልና እንዲወለድ ምንም አስተዋጽኦ አላደረገም። ማን ይሄን ያደረገው? ያ አንዱ አምላክ ነው። እናንተ ግን ይሄን በዚያ በአንዱ አምላክ መደነቁን ከዚያ ይልቅ በምን አደረጋችሁ? ድርጊቱ የተደረገባቸውን አካሎች ተደነቃችሁባቸው። አድራጊውን ትታችሁ አድራጊው ነው ልንደነቅበት የሚገባው። ከአምላካችን ከአላህ ዘንድ የሆነ ነው። ይሄ መልአኩ ገብርኤልን ማርያም ጠየቀችው። ቃለት አና የኮኑ ሊ ወለዱን ወለም የምሰስኒ በሸር፣ እኔ ወንድ ያልነካኝ ስሆን ለእኔ እንዴት ልጅ ሊኖረኝ ይችላል ብላ ጠየቀችው። አንቺ ቻይ ስለሆንሽ ነው አላት። አይደለም። ቃለ ከዛሊከ ላሁ የኽሉቁ ማ የሻ፣ አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ወደ አምላክ መለሰላት ገብርኤል። አያችሁ እኛ ሙስሊሞች በዚያ ይሄን ድርጊቱን ባደረገው ነው የምንደነቀው። የእርሱ ነውና ሁሉ ስራው እርሱ ነውና ባለቤቱ። ኢየሱስ ክርስቶስና ማርያም በዚህ ድንቅ ተአምር ስራ በእነርሱ ላይ የተሰራውን ምንም አስተዋጽኦ አላደረጉ። ይሄን ስል ግን ጻድቅ አይደሉም እያልኩኝ አይደለም። ክርስቶስም ማርያምም ጻድቅ ናቸው ከኛ ዘንድ። አላህ ቃል በቃል በቁርአን ላይ ከሴቶች መካከል ጻድቅ ያላት ማርያምን ነው። የሚገርማቸው ወኡሙሁ ስዲቀቱን ይላል። እናቱ ማርያም ጻድቅ ነች ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ መሲሁ ጻድቅ ነው ብለዋል። فأقول كما قال العبد الصالح عيسى بن مريم إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم. صادقوا يا الله باريا مسيحون دالم من الله يالو سمون سيانسو صادقوا يلوثال. أيها شوار الله إيه كن صدقناቸው ለራሳቸው ነው። ገብታችኋል? ልክ እነርሱ እንደጸደቁ ከአምላካቸው ዘንድ እኛም እንጽደቅ ነው፣ ሌላ አይደለም። እነዚህ አካሎች ይህን ድርጊት ያደረገባቸው ያ አምላክ ነውና በዚያ በሰራባቸው በአምላክ እንደነቅ ነው፣ ሌላ አይደለም። ገብታችኋል? የተአምሩ ባለቤት አምላክ እንጂ ማርያም ወይንም ኢየሱስ አይደለች። ገብታችኋል? ማርያም ጻድቅ ነች፣ ክርስቶስ ጻድቅ ነው። ተአምራዊ ሰዎች ናቸው ሁለቱ። ማንም ባልተገኘበት መንገድ አምላክ አላህ ሱብሓነሁ ወተዓላ መሲሁን አስገኝቶታል። ገብታችኋል አይደል? አምላካችን አላህ ሱብሓነሁ ወተዓላ ሌላው ሰዎችን በአራት መንገድ ፈጥሯል። አንደኛ ያለ አባት ያለ እናት የፈጠረው አለ። እሱም ማን ነው? አዳም ነው። ሁለተኛ ከእናትም ከአባትም እነሱም ማን ናቸው? እኔ አንተ አንቺ ነን። ሶስተኛ ያለ እናት ከወንድ ብቻ ማነች? ሔዋን ነች። ከአዳም ጎን ነው የተፈጠረችው። የእሷ በጣም አስደናቂ ነው። ሌላኛው ማን ነው? ከእናት ብቻ ያለ አባት ማን ነው? እርሱ መሲሁ ዒሳ ዓለይሂ ሰላም ናቸው። ገብታችኋል? በዚህ መልኩ አምላክ አላህ ሱብሓነሁ ወተዓላ በአራቱ መንገድ ፈጥሮ አሳይቶናል። ገብታችኋል? ይሄ ነው አምላክ አላህ ሱብሓነሁ ወተዓላ ሰውን አስደናቂ በሆነ መንገድ ፈጥሮታል። በአራት አይነት መንገድ ፈጥሮታል። ከእናትና ከአባት፣ ከአባት ብቻ፣ ከእናት ብቻ፣ በአራቱም አድርጎ ፈጥሯል አላህ ሱብሓነሁ ወተዓላ። ታዲያ ያንን ባደረገው በአድራጊ ነው መደነቅ ያለብን በተደረገባቸው። ሔዋን ያለ ሴት ከአዳም ጎን ለመፈጠሯ ምንም አስተዋጽኦ የላትም ነበር። በእሷ ሳይሆን የምንደነቀው ይሄን እርሷን ባደረጋት ነው የምንደነቀው በአምላክ። አዳም ያለ አባት ያለ እናት ከአፈር ብቻ ለመሰራቱ ምንም አስተዋጽኦ አላደረገም። በአዳም ሳይሆን የምንደነቀው አዳምን ካለመኖር ወደ መኖር ያመጣ ከአፈር ወደ ሰው የፈጠረ የሆነውን አምላክ አላህን ነው የምንደነቅበት። ክርስቶስ ኢየሱስ ከድንግል ማርያም ያለ ወንድ ዘር ፈሳሽ ለመፈጠሩ ምንም አስተዋጽኦ የለው። ስለዚህ በማን ነው የምንደነቀው? ይሄን በእርሱ ላይ ባደረገው ነው የምንደነቀው። እኔ አንተ አንቺ ለመገኘታችን ምንም አስተዋጽኦ አላደረግንም። በእኛ ሳይሆን የምንደነቀው በእኛ ላይ ይሄን ባደረገ ነው የምንደነቀው። አየህ አይደለ?
ወሚን አያቲሂ አን ኸለቀኩም ይለናል አላህ በቁርአን ላይ ከተአምራቶች መካከል እናንተን መፍጠሬ ነው። ያ ተአምር የማን ነው? የእርሱ ነው። መሲሁን በዚህ መልኩ ተአምራዊ በሆነ መንገድ እንዲገኝ ያደረገው እርሱ ነው። ማርያምን ያለ ወንድ ዘር ፈሳሽ እንድትወልድ ያደረጋት እርሱ ነው። ስለዚህ ያ ነው። ማርያም ጻድቅ ነች፣ መሲሁም ጻድቅ ነው። መሲሁ ከታላላቅ ነብያቶች ነው። በጣም ከምናከብራቸው ከምንወዳቸው ነብያቶች መካከል አንደኛው ነው። ገብቶሃል? ይህ ነው መሲሁ በጣም በርካታ ተአምራትን አላህ ሰጥቶት ነበር። የእውነተኛ ነብይነቱ ማረጋገጫ ናቸው። እነዚያ ግን የአምላክነቱ ማረጋገጫ አይደሉም። ተአምር ሲጀምር አምላክ ለነብይ የእውነተኝነቱ ማረጋገጫ ይሆን ዘንድ የሚሰጠው የሆነ ተሰጥኦ ነው። መሲሁ የተባረከ ነው። አላህ ቃል በቃል በቁርአን ላይ ወጀዐለኒ ሙባረከን እንዳለ ይነግረናል። አምላክ አላህ ብሩክ አድርጎኛል አለ መሲሁ። ብሩክ ማለት ነው ማለት ነው ወጀዐለኒ ሙባረከን አይ ነፋዐን ሊናስ ለሰዎች በጣም ጠቃሚ አድርጎኛል ማለት ነው። ሰዎች በመሲሁ ዘመን ማንኛውንም አካላዊ ህመም ታመው ወደ እርሱ አይመጡም የፈወሳቸው ቢሆን እንጂ። ለምጽ ታሞ ሰው ከመጣ ወደ መሲሁ የዛኔ ይፈውሰው ነበር በአላህ ፍቃድ። ቢስሚላህ ብሎ በአላህ ፍቃድ ብሎ ይፈውሰዋል፣ ይዳብሰዋል፣ ወዲያው ይፈወሳል። ገብታችኋል አይደል? ማየት የተሳናቸውን ይፈውስ ነበር። መስማት የተሳናቸውን ይፈውስ ነበር። መናገር የተሳናቸውን ይፈውስ ነበር። ማንኛውም በሽታ ወደ መሲሁ መጥቶ የዛኔ ሳይፈወስ አይሄድም ነበር። ገብታችኋል አይደል? ይህ ነው እና ይህ ግን ለምንድን ነው ከተባለ እውነተኛ ከአምላክ ዘንድ የተላከ መሆኑን ማረጋገጫ ነው። ለዚህም ነው ራሱ ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእትኩም ቢአያቲን ሚን ረቢኩም ይላል። እኔ ወደ እስራኤላውያን ልጆች የተላኩላችሁ መልእክተኛ ነኝ አለ። የመልእክተኝነቱ እውነተኛ ለመሆኑ ማረጋገጫስ ምን አመጣ ከተባለ አኒ ቀድ ጅእትኩም ቢአያቲን ሚን ረቢኩም አለ። እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ አለ። አያችሁ፣ የእውነተኛ መልእክተኝነቱ ማረጋገጫ ናቸው እነዚያ። ታዲያ ሌላኛው ነገር ልናውቀው የሚገባ ነገር ምንድነው? ከመሲሁ ምንድነው ከኛ የሚፈልገው የሚለውን በደንብ ልታስተውሉ ይገባል። መሲሁ እንደው ዝም ብሎ ተአምራትን አሳይቶ አስጨብጭቦ ለመሄድ ነው በሰዎች ዘንድ አይደለም። ከተአምራቱ በስተጀርባ ከኛ የሚፈልገው አለ። ምንድነው የፈለገው? የምንወደው ከሆነ ያንን ነው ማየት ያለብን። ገብታችኋል አይደል? አንድን ሰው ከወደዳችሁት ይህ ሰው ከኔ ምንድነው የሚፈልገው? የምትወዱትን ሰው ትታዘዙታላችሁና መሲሁ ምን አለ መጽሐፍ ቅዱስ ላይ እንዳነበባችሁት ብትወዱኝስ ትእዛዜን ትጠብቃላችሁ ነው ያለው። ታዲያ ምንድነው የሚፈልገው? ፈተቁላህ ወአጢዑን አለ መሲሁ። መጨረሻ ላይ ተአምራቱን አሳይቶ ከጨረሰ በኋላ አላህን ፍሩና አሁን የማዛችሁን ትእዛዝ ብቻ ታዘዙኝ አለ። አንድ ትእዛዝ ነው ትእዛዙ። ምን አለ? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። የማዛችሁም ይሄው ነው አለ። የእኔም ጌታ የእናንተም ጌታ እርሱ አንዱ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። አለቀ። መሲሁ ከሰዎች የፈለገው ይሄን ነው። ስለ አምላኩ ክብር ሊገልጥ ነው ለሰዎች የመጣው። ያን አንዱን አምላክ አምልኩ ሊል ነው የመጣው። እኔን አምልኩኝ ሊል አልመጣም። እነዚህ ድንቅ ተአምራቶች የእርሱን አምላክነት ሳይሆን የእውነተኛ መልእክተኛነቱን ማረጋገጫ ናቸው። ለዚህም ነው አልዓዛርን ሲያስነሳ አይተህ ከሆነ ወደ ሰማይ ቀጠለና አባት ሆይ ስለሰማኸኝ አመሰግንሃለሁኝ አለ። ሁልጊዜም እንደምትሰማኝ ያውቃለሁ አለ። ከዚህም ህዝብ ፊት ይሄን ቃል የምናገረው አንተ እንደላከኝ ያውቁ ዘንድ ነው አለ። አምላክ እንደሆንክ ያውቁ ዘንድ አይደለም ያለው፣ አንተ እንደላከኝ ያውቁ ዘንድ። ከአምላክ ዘንድ የተላከ እውነተኛ መልእክተኛ መሆኑን ለማሳየት ነው አልዓዛርን ያስነሳው፣ አንተ እንደላከኝ ያውቁ ዘንድ። ስለዚህ እውነተኛ ከአምላክ ዘንድ የተላከ መልእክተኛና ነቢይ መሆኑን ማረጋገጫ ናቸው እነዚያ ተአምራቶች ሁላቸውም ማለት ነው። ይታል ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ ምን አለ? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን እንዲሁም አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። አይደለ? ስለ አምላኩ ሊናገር የመጣው መሲሁ ወረበል ከዕባ በአምላኩ በጣም ቀናተኛ ነው። የአምላኩን ክብር ለማንም ለራሱም ሆነ ለማንም አይሰጥም። ይወጣል። ለዚያ ለአምላክ ብቻ ሰዎች እንዲገዙና እንዲሰግዱ ሊያስተምር የመጣ አንድ መልእክተኛና ነብይ ናቸው። ይሄ ነው ባቢ። ሌላ ጥያቄ ካለ ጠይቅ። በዚህ ላይ ያልገባህም ካለ ጠይቅ ትችላለህ። እሺ ወንድሜ በጣም አመሰግናለሁ። ሁሉም ተመልሶልኛል እና አንድም ጥያቄ አለኝ። ጊዜን ካልወሰድኩብህ ልጠይቅህ። እሺ ሰማለሁ። እስኪ ወንድማችን ይቅርታ ጋር እኔ አንዴ አስቤና አልቀሸበት አላገኘሁት ነው ጥያቄኝ ለቀቀው። እሱ ጨርስና ትቀጥያለሽ። እሺ ጨርስ። ልቀጥል? ቀጥል። እሺ ወንድሜ አንድ ደግሞ የመጨረሻ ጥያቄ ልጠይቅህና ከስር ወደ አዳምጣለሁ።
በእኛ አስተምሮት በነገራችን ላይ እኔ ፕሮቴስታንት እምነት ተከታይ ነኝ። ሃይማኖት ከቤተሰብ ወይም ከእምነት ይወረሳል ብዬ አላምንም። እኔ ባነበብኩትና በሰማሁት ነው ማምነው እና ደግሞ ሞትን የዘላለም ሞትን በሆነ በእምነት አለኝ በሆነ ሃይማኖት ተከታይ በሆነ አመልጣለሁ ብዬ ነው እዚህ እምነት ውስጥ የገባሁት። ምክንያቱም ታውቃለህ ሞት ሲያስፈራራን ነው ወደ እምነት ውስጥ ወደ ሃይማኖት ውስጥ የምንገባው አይደለ? ሞት ባይኖር ኖሮ ምንም አገባኝ ሄድ ብለን በቃ እንኖራለን። ልክ እንደ መላእክቶች መንፈስ ብቻ ብንሆን እንኖራለን። ግን አሁን በእኛ አስተምሮት አሁን የሰው ልጅ ሲፈጠር ከነፍስ ከስጋና ከመንፈስ ነው። ከዛን ይሄ አዳምና ሔዋን እንደዚህ ከተፈጠሩ በኋላ ስኖሩ ሞት ወደ እነሱ መጣ። በእኛ አስተምሮት የዘላለም እርግማን አለባቸው። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል ብሏል እና ወደ እግዚአብሔር መንገድ ወደ መንግስተ ሰማያት ወይ ወደ ጀነት መንገባበት ሃይማኖት ይሄ ነው ብዬ ትንሽ ካነበብኩት ነው መነገርና እንትን ስል በቃ ማለት ለኔ ብሎ ማለት ከእግዚአብሔር ጋር ከአብቀኝ ከነቀደም እንዳልኩ አልመሲሁ አልሞተም ሞትን አልቀመሰም ምድር ላይ ሲኖር ሁሉም የእግዚአብሔር ፍጥረት ከአዳም ለከዋን ጀምሮ እስካሁን ሁላችንም እንሞታለን። ስለዚህ ሞት ወደኛ መጥቷል ስንጃ እና እኔ በተማርኩትና ባነበብኩት የሰው ልጅ ሞት ወደኛ የመጣው በሰራነው ኃጢአት ነውና ስንፈጠርም ዘላለማዊ ነበርን። ልክ እንደ መላእክቶች ዘላለማዊ ነበርን። ምክንያቱም ሰይጣን ዘላለማዊ ባይኖር እስከው ይጠፋ ነበር። መንፈስ ስለሆነ አይጠፋም እስከ መጨረሻው የፍርድ ቀን እስከሚመጣ የቂያማ ቀን እስከሚመጣ ማለት ነው። ስለዚህ አሁን ወደ አብ ወይ ወደ እግዚአብሔር ወይ ወደ አላህ መገባበት መንገድ በየትኛው ነው ማለት ይሄን ነገር ታስረዳኝ። ለምሳሌ አሁን የዘላለም ፍርድ ተፈርዶብኛል ባይፈረድ ቢኖር አልሞትም ነበር። ስለዚህ ከዚህ ሞት ማመልጠው እንዴት ነው? በኢሳ በኩል ነው መገባው? በነብዩ መሐመድ በኩል ነው መገባው? ወይም በሙሴ በኩል ነው መገባው? እንደና እቺንሽ በዚህ ጋር ግልጽ አድርግልኝና ሚዩት አድርጌ ያዳምጣሉ። ወንድሜ አመሰግናለሁ በጣም እሺ። መልካም የሰው ልጅ ትልቅ የሚያሳስበው ነገር ከሞት በኋላ ያለው ህይወት ነው። ለመሆኑ ከሞት በኋላ የዘላለም ህይወት አለ የለም? ወዳቸው አለ አይደል? ሞት ሲል ወንድማችን ስጋዊ ሞትን እያለ አይደለም ወገናችን። ምክንያቱም ስጋዊ ሞት በሁሉም ላይ አለ። እኔ በስጋዊ ሞት ለዘላለም እንድቆይ ብሎ ሰው እንትን ቢል ይሄ ስህተት ነው። ነብያትም እነ አብርሃም እነ ሙሴ እነ ኢስሐቅ ያዕቆብ ሁሉም ሞተዋል። ትክክለኛ ሞት ብሎ ማለት ግን መንፈሳዊ ሞት ነው። ከሞት በኋላ የዘላለም ገሃነም ውስጥ መግባት ነው። ትክክለኛ ደህነት ብሎ ማለት ከሞት በኋላ የዘላለም ገነትን ማግኘት ነው። እሱ ነው ትክክለኛ ህይወት። ይሄን አላህ በቁርአን ላይ ወኢነ ዳር አልአኺረተ ለሂየ አልሐይዋን ይላል በቁርአን ላይ ሲናገር ሱረቱል አንከቡት ላይ ትክክለኛ ህይወት ማለት የመጨረሻይቱ ዓለም ህይወት ነች እያለ ይናገራል። ያያችሁ ያ ነው ትክክለኛ ህይወት ተፈሽዋል። ስለዚህ ያን እንዴት ነው ልንድን የምንችለው በማን መንገድ ነው የሚለው ነው። እንግዲህ አምላክ አላህ Subhanahu Wa Ta'ala ይሄን ለመጀመሪያው ሰው ለአዳም ከሱ ጀምሮ አሳውቆታል። የሚገርማችሁ ብለን እናምናለን በኢስላም ከአዳም ጀምሮ አምላክ አላህ አዳምን ከሰማይ ወደ ምድር በሚያወርደው ጊዜ ለዘላለም ገነትን የሚወርስበትን መንገድ ከገሃነም የሚርቅበትን መንገድ አሳውቆት ነው። ገብታችኋል አይደል? ያ ምንድነው ከተባለ ዲን الاسلام እስልምና ሃይማኖት ነው። ያንንም አምላክ አላህ Subhanahu Wa Ta'ala ለነብያቶች ሁሉ እያዘዘ በየጊዜው ሰዎች የሚድኑበት ብቸኛውን መንገድ ኢስላምን አስተምሩ ብሎ ላካቸው አስነሳቸው። ይሄን ለአዳም መጀመሪያ የነገረውን ሱረቱል በቀራ ላይ ገና ሲያወርደው ምን ይላል? قلنا اهبطوا منها جميعا فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون ይላል። قلنا اهبطوا منها جميعا አዳምንም ሔዋንንም ሁላቸውንም በሉ ሁላቸውም ወደ ምድር ውረዱ አልኳቸው ይላል። ገና ሲያወርዳቸው ጀምሮ ምን ቃል ሰጣቸው? የዛኔ ተመልከቱ። فإما يأتينكم مني هدى አላቸው። አዳምና ሔዋን ሆይ ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ አላቸው። ያ መንገድ ነው በቃ መዳኛቸው። فمن تبع هداي ያን የኔን ቅኑ መንገዴን የተከተለ ሰው فلا خوف عليهم ولا هم يحزنون በእነርሱ ላይ ፍርሃትም ሆነ ሐዘን የለባቸውም አለ። والذين كفروا وكذبوا بآياتنا ነገር ግን ያን ቅኑ መንገዴን የካዱና ያስተባበሉ አናቀጾችን ያስተባበሉ ሰዎች أولئك أصحاب النار እነዚህ የእሳት ጓዶች ናቸው። ወይም فيها خالدون እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ይሆናሉ አለ። ይሄንንም ቃሉን አምላካችን አላህ Subhanahu Wa Ta'ala ፈጸመ በአዳም ልጆች ላይ። ከአዳም ልጆች በየዘመናቱ ነብያት የሚባሉን እያስነሳ ይሄን ቅኑ መንገድን ለሰዎች አስተምሩ እያለ ላካቸው።
ገብታችኋል አይደል? እነዚያም ነብያት ያን ቅኑ መንገዱን ኢስላምን ያስተማሩ አምላክ አላህ ሱብሓነሁ ወተዓላ ቅኑ መንገድ ከእርሱ ዘንድ ምንድነው ከተባለ ሱረቱል አል ኢምራን ምዕራፍ 3 ቁጥር 19 ላይ ምን ይላል? ኢነ ዲነ ዒንደላሂል ኢስላም ይላል። ከእኔ ከአምላካችሁ ዘንድ ቀጥተኛው ጎዳና ኢስላም ነው እያለ ይናገራል። ቀጥተኛው ሃይማኖት ኢስላም ነው ይላል። በሌላ ቦታ ላይ ሱረቱል ማኢዳ ላይ ምን ይላል? ወረዲቱ ለኩሙል ኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። ከእስልምና ውጭ ሌላን መንገድ ይዛችሁ ብትመጡ ወደ ገሃነም ነው የምትገቡት እያለ ይነግረናል። ሌላ ቦታ ላይ ሱራ አልዕምራን ላይ ይህን ሲናገር ምን ይላል? ወመን የርገቡ የቁል አላህ ሱብሓነሁ ወተዓላ ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም፣ የትንሣኤ ቀንም ከከሰሩ ሰዎች ይሆናል፣ ከገሃነም ሰዎች ይሆናል አለ። ያችሁ ነቢያቶች በየጊዜው እየመጡ ይሄን ሃይማኖት ለትውልድ ሰበኩ። ወታቸዋል። ያዕቁብ ምን አለ ለልጆቹ? ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት እስልምናን መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። ያን ቃል ኪዳኑን አምላክ በነቢያት ላይ እያወረደ አዘዘ። እስላምን ጥሩ አላቸው። መዳኛው መንገድ እርሱ ብቻ ነው አላቸው። መሲሁም በዘመኑ ለሐዋርያቶች ይሄን ያስተማራቸው ሐዋርያቶች ቃል በቃል እኛ ሙስሊሞች ነን እያሉ ሲናገሩት ያለ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶችን ሲገልጽልን ይላል ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊሂ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን አስተላለፍኩ ይላል አምላክ አላህ። በማን በኩል ነው የሚተላለፍላቸው? በመሲሁ በኩል። ለነርሱ የተመረጠው መልእክተኛ እርሱ ነውና ምን አላቸው? አን አሚኑ ቢ ወቢረሱሊ፣ እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ መኑ፣ በላኩላችሁም መልእክተኛ በመሲሁ መኑ አልኳቸው ይላል። ቃሉ አመና እነሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ። አያህርን። ስለዚህ ለሐዋርያቶች ቀናውን መንገድ ኢስላምን ይከተሉ ዘንድ የተመረጠላቸው መካከለኛ ወይንም መልእክተኛ ማን ነበር? መሲሁ ነበር። መሲሁን ሳይከተሉ በመሲሁ ዘመን የነበሩ ሰዎች በፍጹም ያንን ቀናውን ጎዳና የአምላክን ጎዳና ኢስላምን አያገኙም ነበር። አየህ፣ በየዘመናቱ ነቢያት የአምላክ መካከለኛ ናቸው፣ የአምላክ መልእክተኞች ናቸው። በአምላክና በሰዎች መካከል ሆነው ቀናውን ጎዳና የሚያስተምሩ ናቸው። በዚህ ዘመን ታዲያ ማን የተመረጠላችሁ ከተባለ ከመሲሁ በኋላ አምላክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስነስቷል። ይህን ቃል በእርሳቸው ላይ ሲናገር አላህ ሱብሓነሁ ወተዓላ ምን ይላል? ወተቢዑሁ ለዐለኩም ተህተዱን አለ። ሙሐመድን ተከተሉት ቀናውን ጎዳና ታገኙ ዘንድ ይለናል ሱረቱል አዕራፍ ላይ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም ወላሁ ገፉሩር ረሒም ይላል ሱራ አልዕምራን ላይ። ሙሐመድ ሆይ ሰዎችን እንዲበላቸው ይላል አላህን የምትወዱና እርሱን ማግኘት የምትፈልጉ እንደሆናችሁ እኔን ተከተሉ በላቸው፣ አንተን ይከተሉ አለ። አንተን ሲከተሉ ጊዜ የእኔን ውዴታና ቅኑ መንገድን ያገኛሉ አለ። አየህ አይደለ? ስለዚህ በእኛና በእርሱ መካከል ያደረገው አሁን አምላክ አላህ ማንን ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። በእርሳቸው ላይ ያንን ያዘዘውን የነብያትን ሲያዝ የነበረውን በየጊዜ ያንን ኢስላምን ስንከተል ጊዜ የዛኔ ዘላለማዊ ህይወት እናገኛለን። ገብቶሃል? ከዘላለም ሞትም ትድናለህ። ይህን አላህ ሱብሓነሁ ወተዓላ የተናገረው አላህ ቃል በቃል ራሱ ይህን መንገድ ለተከተሉ ሰዎች በቀጣዩ ዓለም ያላቸውን የተስፋ ቃል ሲናገር ምን ይላል? ሱረት ሉቅማን ቁጥር 8 ላይ ቁጥር 6 ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለላቸው፣ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ ሆንኩኝ አምላካቸው ነኝ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወዐደ ላሁ ለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። ለእነዚያ አምነው መልካምን የሰሩ ሰዎች ገነትን ለዘላለም እንደሚኖሩባት ቃል ገብቼላቸዋለሁ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በሽር ያ ዑመር ብን አልኸጣብ እናስ ወቁል ኢነሁ ላ የድኹሉ ልጀነተ ኢላ ነፍሱ ሙስሊማ። አንተ ዑመር ሆይ ሂድና በሰዎች መካከል ይህን ቃል አብስራቸው፣ እነሆ ገነትን ከሙስሊም ነፍስ ውጭ ሌላ ማንም ገነት አይገባባትም ብለህ ንገራቸው ይላል። እና አላህ ሱብሓነሁ ወተዓላ በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ከሞት በኋላ ያለውን ህይወት ዘላለማዊ ህይወት ሰዎች ሊወርሱት የሚችለው ኢስላምን ሲከተሉ እንደሆነ ቃል በቃል ተናግረዋል። በነቢያት ሁሉ ዘመን ይህ ነበር ሲነገር የነበረው። አንድና ብቸኛ የሆነውን አምላክ በማምለክ ይሄ ነው ኢስላም ብሎ ማለት። የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ምንድን ነው ከተባለ አንድና ብቸኛ የሆነውን አምላክ በብቸኝነት አምልክ ነው። በእርሱ ላይ ቅንጣት ሌላን አካል አታጋራ ነው። መሲሁ ይሄን ነው ሲያስተምር የነበረው። እነ ሙሴም ይሄን ነው። ነቢዩ ሰለላሁ ዐለይሂ ወሰለም መጥተው በነቢያት መንገድ ይሄን ያስተማሩት። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሙስሊም ጌታ አምላካችን አንድ አምላክ ነው አሉ አይደል? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ?
يا معاذ بن جبل إنك تأتي قوما من أهل الكتاب فليكن أول ما تدعوهم أن يشهدوا أن لا إله إلا الله وأني رسول الله أيش سويت سيستمروا سيلكو جزينا صلى الله عليه وسلم أنت معاذ هوي أهون ودايما تهدى الله بزيام لا يمتاقنيا ويهودنا كريستيانوች ነው አደራ መጀመሪያ የምትጠራቸው አንድና ብቸኛ የሆነውን አምላክ አላህን እንዲያመልኩ ነው ይሄንንም ከታዘዙ እኔ የራሱ መልእክተኛና ነብይ መሆኔን አስተምር ይሄንንም ከታዘዙ ለእርሱ ለዚያ ለአንዱ አምላክ በብቸኝነት ሶላትን እንዲሰግዱ እዘዛቸው ይሄንንም ከታዘዙ በአመት ዘካ ወይንም ምጽዋት እንዲያወጡ እዘዛቸው ይሄን ከታዘዙ ጾም ከዚያ ዘካ ያለ ይቀጥላል ስለዚህ هذا هو الاسلام ይሄ ነው ኢስላም የሰው ልጆች የመዳኛ መንገድ አምላክ አላህ ከአዳም ጀምሮ እስከ መጨረሻው ትውልድ ድረስ ላለው የዘረጋው መንገዱ ይሄ ነው ያንንም የሚሰብኩ ነብያት የሚባሉን አስነስተዋል መሲሁ ከነዚያ መካከል ነው መሲሁ ወደ እውነተኛው መንገድ የአምላክን መንገድ ከሚያስተምሩ ጻድቅ ነብያቶች መካከል አንደኛው ነው በሱ ዘመን ሰዎች የመሲሁን ዘመን መንገድ ካልተከተሉ አይድኑም ነበር በአብርሃም ዘመን በሙሴ ዘመን በኢስሐቅ በያዕቆብ በሁሉም ዘመን ልከንዱ አሁን ላለው ዘመን ነብዩ ሰለላሁ ዐለይሂ ወሰለም ነው ለአላህ Subhanahu Wa Ta'ala ያስነሳው በእርሳቸው መንገድ ላይ ስንከተል ጊዜ እስላምን ስንከተል የዛኔ የዘላለማዊ ህይወት እናገኛለን ከዘላለማዊ ሞት እንድናለን ማለት ነው ይሄ ነው እሺ ወንድሜ በጣም አመሰግናለሁ በሚገርም ትንተናን ያስተማርከኝ ከሰሮኝ ቅዱስ ቁርአንም በቤት ያለ ባይብል ማላነብና እንግዲህ አንድ ቀን ባንተ እንትንስ መጥቼ ሻሪያ ሊዝ ይችላል እጅግ አድርጌ አመሰግናለሁ እግዚአብሔር ይስጥ እግዚአብሔር ትንተናውን ያሳየህ በጣም አመሰግናለሁ ወንድሜ ከታችሁኝ ከተተምት አመሰግናለሁ በጣም እሺ ወንድሜ እሺ አብዱል ከሪም አለ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ነህ ደህና አልሐምዱሊላህ መስጂድ ላይ ስለሆነ አብዱል ከሪም አለ አይደለ በግሬ በዚህ እየደረሰ አለኛ እንዴት ነህ ደህና ነህ አልሐምዱሊላህ ረቢል አንተ ምን አይነት ስብከት ነው የሰማኸው አላሁ አክበር እሺ ክርስቲያኖች ስትገቡ ጊዜ ከሚረብሽ ቦታ ራቅ በሉ እሺ አብዱል ከሪም አለ አብዱል ከሪም ክርስቲያኖች ካላችሁ እየገባችሁ ማንኛውንም ጥያቄ መጠየቅ ወይንም መወያየት የምትፈልጉ ከሆነ ተወያዩት በጣም ጎበዝ ልጅ ነው ወደ መስጂድ ላይ ሄድ ነው አብዱል ከሪም